እንኳን ወደ ቪያ ዶሎሮሳ በሰላም መጣችሁ። የህመም መንገድ ይባላል። ያለሁት ኢየሩሳሌም ውስጥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተፈረደበት እስከ ተቀበረበት ድረስ ያለው የህመም መንገድ የጭንቅ መንገድን የምናይበት ነው። እዚህ ኢየሩሳሌም ውስጥ የተከናወነውን ማለት ነው። እንግዲህ ቪያ ዶሎሮሳ የሚጀምረው ከዚህ አሁን ካለሁበት ቦታ ነው። ይህ ደግሞ የፍርዱ አደባባይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ጲላጦስ ለህዝቡ እንደፈለጉ እንዲያደርጉት እዚህ ሰው ላይ ምንም አላገኘውም ብሎ ከታጠበ በኋላ ለፈቃዳቸው አሳልፎ ነው የሰጣቸው፣ እንደወደዱ ያድርጉት ብሎ። ይህ የፍርዱ አደባባይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ሞት የተፈረደበት ወይም ሊሰቅሉት የወሰዱበት፣ በርባንን ፍታልን፣ ይህን ስቀልልን እያሉ ይጮሁበት የነበረው ቦታ ነው። ይህ ደግሞ ሁለተኛው ቦታና ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን የተሸከመበት ቦታ ነው ነበር። የፍርዱ አደባባይ በዚያ በኩል ተፈረደበት። ተሻግረን መንገድ ስንመጣ ይህ ደግሞ መስቀሉን የተሸከመበት ሁለተኛው ቦታ ነው። እንዲህ እያለን 14 ቦታዎች ነው የምንጓዘው። አብረን እንጓዝ። አሁን ደግሞ የቪያ ዶሎሮሳ ሶስተኛውና አራተኛው ቦታ ላይ ነው የምንገኘው፣ የህመሙ መንገድ ማለት ነው። እዚህ የህመሙ መንገድ ላይ የምናየው እዚህ ጋር ለመጀመሪያ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሚሄድ ጊዜ የወደቀበት የመጀመሪያዋ ቦታ ነው። እንደዚህ ታጥሮ ቦታውም እንደዚህ ተደርጎ ተይዟል ማለት ነው። ያው እዚህ ጋር በስዕል ለመግለጽ ሞክረዋል እንዴት እንደወደቀ ማለት ነው። አራተኛው ቦታ ደግሞ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ እየሄደ ሳለ ከእመቤታችን ቅድስት ድንግል ማርያም ከእናቱ ጋር የተገናኘበት ቦታ ነው። ይህ ቦታ አሁን እንግዲህ የአርመን ካቶሊኮች ቤተክርስቲያን ሰርተውበታል። ይህ ቦታ ማለት ነው እንግዲህ ቪያ ዶሎሮሳ ረዥም ነው፣ ገበያ ነው፣ የተለያየ ያንን መንገድ ነው እያቋረጠ የሄደው ማለት ነው። እንግዲህ እስቲ አሁንም ይህንን የህመም መንገድ እየሄድ ነው። እያንዳንዱን ስቴፕ ባይ ስቴፕ እንመልከት። ይሄ አራተኛው ነው። እንቀጥል፣ አብራችሁኝ ቆዩ። ይህ የምትመለከቱት ደግሞ አምስተኛው ቦታ ነው ከ14ቱ። አምስተኛው ማለት የቀሬናው ስምዖን መስቀሉን ሊያግዘው ጌታ ኢየሱስ ክርስቶስን ሊያግዘው መስቀሉን የተቀበለበት ቦታ ነው። እንደምታዩት ትንሽዬ ሐውልት አለች እዚህ ጋር መስቀሉን ሲቀበለው ማለት ነው። የቀሬናው ስምዖን መስቀሉን ከኢየሱስ ላይ ሲቀበለው። ስለዚህ ይህችም አንዷ ታሪካዊ ቦታ ናት በክርስትና እምነት ተከታዮች ዘንድ ትልቋ ቦታ ወይም በዚህ በቪያ ዶሎሮሳ በህመም መንገድ ውስጥ አንደኛውና ዋናው ቦታ ነው ከ14ቱ። አሁንም እንጓዝ አብረን። ይህ ስድስተኛው ቦታ ነው። በዚህ በስድስተኛው ቦታ ላይ የምናየው ደግሞ ቬሮኒካ የተባለች ሴት የጌታችን የመድኃኒታችን ኢየሱስ ክርስቶስን ፊት የጠረገችበት ቦታ ነው። የህመሙ መንገድ እንግዲህ አሁንም ይቀጥላል። ገና ስድስተኛው ቦታ ነው። ይሄ እንደምታዩት እዚህ ቦታ ለማስታወሻ ይሄ ነገር ተቀምጧል። ቦታውም ተለይቷል። እዚህ ጋርም እንደምታዩት እንግዲህ በተወሰነች በትንሽዬ ሐውልት ነገር ለመግለጽ ተሞክሯል። ቬሮኒካ ፊቱን ስትጠርግለት ማለት ነው። ይህ ደግሞ ሰባተኛው ቦታ ሲሆን ጌታችን ኢየሱስ ክርስቶስ ለሁለተኛ ጊዜ መስቀሉን ተሸክሞ የወደቀበት ቦታ ነው። እዚችም ጋር በትንሽዬ ሐውልት ለመግለጽ ተሞክሯል። እንደምታዩት ቦታው ከቪያ ዶሎሮሳ ቦታዎች ሰባተኛው ቦታ የሚባለው ከ14ቱ ይሄ ነው፣ አንደኛው ማለት ነው። የህመሙ መንገድ እንግዲህ አሁንም ይቀጥላል። ይሄ ደግሞ ስምንተኛው ቦታ ሲሆን በህመሙ መንገድ ላይ የኢየሩሳሌም ሴቶች መስቀል ተሸክሞ ጌታችን ወደ መሰቀያው ስፍራ ሲሄድ ደረታቸውን እየደቁ ሲያለቅሱ የነበረበት ነው። ጌታችን ኢየሱስም እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳችሁ አልቅሱ ነበር ያላቸው። የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ይህ ታሪካዊ ቦታ ነው እንግዲህ እንደዚህ ተለይቶ ተቀምጧል። ቪያ ዶሎሮሳ መንገድ ላይ ከምታገኙት ስምንተኛው ቦታ ይህ ነው ማለት ነው። እዚህ ጋርም እንግዲህ እንደ ከዚህ ቀደሞቹ በሐውልት ለመግለጽ ተሞክሯል። እዚህ ላይ እንደምታዩት ማለት ነው። መንገዱ አሁንም ረጅም ነው። አብረን እንጓዝ። ይህ ደግሞ ዘጠነኛው ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ መስቀሉን ተሸክሞ እየሄደ እያለ ለሶስተኛ ጊዜ የወደቀበት የቪያ ዶሎሮሳ ወይም የህመሙ መንገድ ዘጠነኛው ቦታ ነው ማለት ነው። እንግዲህ አብረን እንጓዝ፣ አብራችሁኝ ቆዩ።
አሁን እንግዲህ የመጨረሻዎቹ ምዕራፍን የምናይበት ቦታ ስንደርስ የምናገኛት ሀገራችን ኢትዮጵያ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሚካኤል ቤተክርስቲያን ነው ማለት ነው። አብረን እንግባ። እንግዲህ የቅዱስ ሚካኤል ቤተክርስቲያን ነው እንደምታዩት 10ኛው ቦታ ማለት ነው። ከዚህ በኋላ ያለው ያው ተቀራራቢ ነው። ቅድም እንዳልኳችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ በዚህ ጋር እየገባን የምናገኘው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቦታ ነው የምናየው ማለት ነው። እዚህ ቦታ ላይ እንግዲህ ሚስማሩን ችንካሩን የመቱበት ቦታ ማለት ነው። ይህ ቦታ እንደምታዩት ይህ ቦታ በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን የቸነከሩበት ቦታ ነው። እንደምታዩት በስዕልም ለመግለጽ ተሞክሯል እዚህ ጋር። ይሄ እንግዲህ የመጣነው መንገድ ለዛሬ የሚቋጨው እዚህ ቦታ ነው። ምክንያቱም ሌሎቹን ለብቻ ስለማሳያችሁ ማለት ነው። ይህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ስለ በደላችን ተላልፎ ሲሰጥ እዚህ ቦታ ላይ እዚህ የምትመለከቱት ቦታ ላይ ነው። አይኖ ጨለማ ነው፣ ብዙ ላይ ታያችሁ ይችላል። ምክንያቱም ትንሽ መብራቱ በጣም አነስ ያለ ነው። ግን እዚህ ጋር እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀሉ የቆመበት በዚያ ዓርብ ዕለት ማለት ነው ይህ ቦታ ነው። ይኸውላችሁ እዚህ ጋር እንደምትመለከቱት መሬቱ ይታያል። መስቀሉ የቆመበት ያን ጊዜ ልክ ሲሰቀል መስቀሉ የቆመበት እዚህ ጋር ነው እንደምትመለከቱት። ይኸው ነው በመስታወት ውስጥ ሆኖ ይታያል። አብዛኞቹ ሰዎች ደግሞ የቸገራቸውን እንዲሁም በሕይወታቸው እንዲመለስላቸው የሚፈልጉትን ጥያቄዎች እየጻፉ በደብዳቤ በማድረግ እንደዚህ በመስታወቱ በታች አድርገው ወደ ታች ይወረውሩታል ማለት ነው። እንደዚህ መሬቱ ላይ በጽሁፍ ነገሮችን የማስቀመጥ ልምድ አለና እንደምታዩት እንግዲህ ይህ ቅዱስ ቦታ ነው፣ ልዩ ቦታ ነው። ኢየሩሳሌምን ስትጎበኙ ከምትጎበኙት መንገዶች መሃል ቪያ ዶሎሮሳ የህመሙ መንገድ ረጅሙ መንገድ እዚህ ጋር አይጠናቀቅም። ጎሎጎታ ነው የሚጠናቀቀው። ግን ጎሎጎታ በሌላ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ ታሪኩ ከዚህ ይቀጥላል። ዛሬ ግን እዚህ መስቀሉ ስር ይህንን ፕሮግራም አጠናቀቃለሁ ማለት ነው።